አንዳንድ ሰዎች አላቸው አይምሯቸው በጣም የወረደ ሰዎች ማለት ነው። ምክንያቱም ምን እንዳለ ታውቃላችሁ? በጣም ነው የምታሳዝኑት በዚሁ አጋጣሚ ማለት ነው። እና ለሰው የምትቆፍሩት ጉድጓድ ራሳችሁ ነው የምትገቡበት። እኛ ከሆነ መቼም አንወጥቅም ማለት ነው። ታውቃላችሁ? ዩቱብ ቢጠፋ ዩቱብ ይቀየርበታል፣ ግን ትዝብት ነው ለእናንተ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የጣፋጭ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ታውቃላችኋ አፍያ ማለት እንዴት ብዬ ልንገር? እኔ እንጃ አላውቅም። ስለ አፍያ አውርቼ አልጠግብም። በጣም መልካም ልጅ ናት፣ ጥሩ ልጅ ናት፣ እውነት ለመናገር ማለት ነው። አፋችንም የፈታ ነው በእሷ ቤት ነው። እሷ ቤት እየተሰቀልን አብርሽና ሩታ ያወቃችሁ በእሷ ቤት ነው። እውነት ለመናገር እሷ ላይ ወታችሁ አስተያየት ስትሰጡ ብዙ ጊዜ አይነበርኩ ሞርኔ ዩቱበርም ባልሆን ማለት ነው። እና ያንን ነገር እውነት በጣም ነው የሚያሳዝነው፣ የእናንተ ክፋት ማለት ነው። ሞር አብርሽ እንኳን አንድ ቀን ይህ ሁሉ ህዝብ ሲሰድበው አስተያየት ሲሰጥበት እንኳን አንድ የመዳመን ቅመም ዩቱብ አዘግቶ አያውቅም። ሞር አይደለም ለማዘጋት፣ እውነቴ ነው ምላችሁ እንድንሰራ ነበር አይዲያ የሚያመጣልን። ነገር ግን አጉል ውደድ እያላችሁ ማለት ነው። ከነ ምናችሁ ማያውቃችሁ አላችሁ፣ የአብርሽ ደጋፊዎች ማለት ነው። ሁላችሁም አይደላችሁም። በጣም ምቀኛና ቅናታሞች አላችሁ። ሩታ በቃ እንድትወጥቅ ደጋፊ እንዳይኖራት እሷን የሚያሞግዝ ለእሷ ድምፅ የሚሆን ሰው አትፈልጉም። ሞረን እስቲ ለሩታ ማትበሉ። እቺ ልጅ እኮ እናንተ ስታስቡት ሰው ቤት ስትሰሩ ስትደክሙ እንዴት ነው የምትደክሙት? እውነት አንድ ቪዲዮ መስራት ማለት እንዴት ዋጋ እንደሚከፈልለት ብታውቁ ኖሮ ባልዘጋችሁት ኖሮ። ነገር ግን የሰው ልጅ እዚች ምድር ላይ ማለት ነው ሁሉም ነገር ያልፋል። አይደለም ያ ዩቱብ ከዚህም የበለጠ ማደጉ አይቀርም። ብቻ ሰብር ነው፣ ትዕግስት ነው። ከታገዙት ሁሉም ያልፋል ማለት ነው። ግን እናንተ በጣም ታሳዝናላችሁ። የሰው ልጅ አይሞት ብቻ። እውነቴ ነው ምላችሁ፣ ምድር ላይ ካላችሁ ሁሉም ነገር ታሳልፋላችሁ። አፍያም ደግሞ ነገ ትልቅ ደረጃ ደርሳ እናንተን ደግሞ ለማሳየት ያብቃት ማለት ነው። ትደርሳለች፣ ለትንሽ ቀን ነው ማለት ነው። ከሱም የበለጠ እጥፍ ድርብ አድርገን እናሳድጋታለን። ነገር ግን አንዳንዶች አላችሁ ከካሞች ማለት ነው። የመዳም ቤት እየሰራን ነው ቪዲዮ የምንሰራው ማለት ነው። እናንተ ከስራ እንዴት ሆናችሁ ስንት ዋጋ ተከፍሎ እንደሚሰራ ብታውቁ ኖሮ ማለት ነው። ነገር ግን አይገባችሁ ማለት ነው። ደደቦች ናችሁ ማለት ነው። እርግጠኛ ሆኜን የምነግራችሁ ነገር የዩቱብን ሕግ ካወቃችሁ ማለት ነው ማንኛውም ሰው የሰውን ዩቱብ ማዘጋት አይችልም። ምክንያቱም የተለያየ ነገር ካልተጫነበት በስተቀር እነሱ የጫኑትን ራሳቸው ይወቁ ማለት ነው። ብዙዋችሁ ታውቁታላችሁ ምን እንደተጫነበት ማለት ነው። ነገር ግን ማትረቡ ናችሁ፣ ገገማዎች ናችሁ ማለት ነው። አብርሽ እኮ እናንተን ከየትም እኮ አያውቃችሁ። አሁን ቆይ አፍያን ቻና ያዘጋችሁ ሰዎች ማለት ነው ምን አክል ቢከፍላችሁ ነው? ምን አክል ዋጋ ቢሰጣችሁ ነው አብርሽ ማለት ነው? ምንስ ጠቀማችሁት ለአብርሽ ማለት ነው? ምንም የጠቀማችሁት ነገር እኮ የለም። ሞር እሱ እንደናንተ ክፉ አይደለም። እውነቴ ነው የምላችሁ በጣም ጥሩ ልጅ ነው። የሚሰራቸው ነገሮች የሆነ የሚያመጣቸው ድራማዎች በሚስቱ ላይ በቤተሰቡ ላይ ለኦዲየንስ የሌለው ክብር ያስጠላናል እንጂ በዚህ አይነት ክፋት የለውም። ክፋትማ ያለው እናንተ ጋ ነው ማለት ነው። እናንተ ጋ ማለት ነው የማያልቅ ክፋት ማለት ነው። እውነት ይሄንን ቻላ ያዘጋችሁ እናንተ ማለት ነው። እጃችሁን ይሰበር። ከምሬ ነው ምላችሁ። ነጌ ከነጌ ወዳ ማለት ይሄንን ነገር አርጌዋለሁ እኔ ነኝ ያረኩት እንድትሉ አላህ ያደርጋችሁ። ቅናታሞች ማለት ነው። እናንተ መቼም አያልፍላችሁም። ከምሬ ነው ምላችሁ። ለአሁን ይመስላችኋል። ለአሁን ተናደናል፣ በጣም አዝነናል፣ በጣም ደብሮናል። ነገር ግን እናንተም ደግሞ የምታዝኑበትና የምታለቅሱበት ቀን ይመጣል ማለት ነው። ሩታ መቼም አትወጥቅም እኮ። ሩታ እየመረራችሁ ትውጡታላችሁ እንጂ ዩቱብ ቢጠፋ ዩቱብ ይመጣል። ነገር ግን ሩታ የሆነ ነገር ብትሆን ሩታን የመሰለች እህት አናመጣም ማለት ነው። ሩታ ማለት ሚዲያ ላይ ሳትመጣ ማንም ከማንም አይታወቅም ነበር። በሩታ የመጣ ብዙ ነገር ተምረናል፣ ብዙ ነገር አውቀናል ማለት ነው። እና አፍያ ማለት ስታቋት ብዙ ዩቱበሮች አላችሁ የምታውቋት ማለት ነው። ሞር ታምኔት ማሰሩ ታምኔት ማትለጥፉ እንዴት አድርገን ራሱ ዩቱብ ላይ ቪዲዮ መጫን ማነችን ልጆች ጉሩብ እየፈጠረች ነበረ። እኛን ስታስተምር እንዲህ ነበረ የሚደረገው እንዲህ ነበረ ብላ ነው የምታስተምረን የነበረ። ለራሷ አትንገበገብም ነበር። እውነቴ ነው የምላችሁ። እንደ ሰው ያዙኝ ልቀቁኝ። እውነት ነገር በመረጃ ነበረ የምታመጣላችሁ። እሷ ጋር እየደወላችሁ ሞር ዛሬ ምን አይነት ቪዲዮ ነው የሚመጣው ምን ሊለቁ ነው ብላችሁ ነበረ የምትጠይቁት ማለት ነው። ግን ሰው በጣም ክፉ ነው። እውነት ክፉ
እኔ በሩታ ብቻ ነበረ ክፉ የምትመስሉኝ ማለት ነው። ሩታን እንድታድግ ማትፈልጉ ነበረ የሚመስለኝ። ለካ እዚህ አረብ ሀገር ራሱ ጉልበቷን የምትጨርስ ማታ ጠዋት እንቅልፏን አታ የምሰራው ሴትዮዋ እንኳን ልጅቷ እንኳን ልሰብሯት። አረ እናንተ አይምሯችሁ ይሰበር። ከምሬ ነው ሙላችሁ። ነገር ግን የማያልፍ ቀን የለም። ይሄንንም ቀን አልፎ ትልቅ ደረጃ ደርሳ ደግሞ የዛኔም ደግሞ እናንተ እድሜና ጤና ብቻ ይስጣችሁ ማለት ነው። ልታዩ ያብቃችሁ በቅርብ ጊዜ ማለት ነው። የሰው ልጅ እኮ አይጎዳም፣ አላህ ነው የሚጎዳው። በመጀመሪያ ደረጃ የትም ነገር ብትደረጉ ይሄም የእናንተ ሰበብ ሆነው እንጂ ሰበብ ሆነ የእናንተ እጅ ገብቶበት ነው እንጂ ይሄ ዩቱብ ለአፍያ አልተፈቀደላትም መጀመሪያው ማለት ነው። እንደውም ጦሳ ይዞ ይድ እውነቴ ነው የምላችሁ ምንም አይጠቅማትም ነበር፣ አድክሟትም ነበረ። እንኳንም ገላገሏቻት። ነገር ግን በሰው ልጅ ላይ እንደዚህ ክፋት አትስሩ። ክፉ ለዛሬ በራሳችሁ ላይ ባይደርስ ለራሳችሁ ብትስቁ ብትደሰቱ ነገ ለልጃችሁ ለቤተሰባችሁ ለራሳችሁ እንደሚቀመጥ እወቁ ማለት ነው። ይሄንን ጠንቅቃችሁ ታውቁታላችሁ ማለት ነው። እያንዳንዳችን በየተራ ተራ ልታጠፉን ትፈልጋላችሁ ማለት ነው። እኛ ሩታን መቼም አንተዋትም መቼም። ወይ እናንተ ትኖራላችሁ ወይ እኛ እንኖራለን ሚዲያ ላይ ማለት ነው። እና ለእያንዳንድሽ ዩቱበር ማለት ሩታ ናት ዋጋ የከፈለችልሽ። ሩታ ናት ብር እንድትበይና ብር እንድትቀበይ ያደረገችሽ ማለት ነው። ዛሬ አብርሽንም አናቀውም ነበር። ሩታ ባትኖር ሩታ ባትመጣ ማለት ነው አብርሽ የት እንዳለ አታውቁም ነበር። አይተን ነበር እኮ አብርሽ ማለት ሩታ ሳትመጣ በፊት ሰብስክራይብ በልመና ነበረ። እህቱ እየለመነች ነበረ ሰብስክራይብ አድርጉኝ የሚለው ማለት ነው። ግን እኛ ከመጣን በኋላ ሩታ ከመጣች በኋላ እኛ ትንንሾች ዩቱበሮች ማለት ነው በቀን 4-5 ቪዲዮ እየሰራን እያንሸረሸርን ጠዋት ከእንቅልፋችን ተነስተን ማታ እስከሚመሽ ጨንቆን ማለት ነው። እንቅልፋችን አተን የእሱን ቻና ሼር ስናረግ ማለት ነው። ላይፍ ተሰቅለው ሞር አፍያ ማለት ነው። አፍያ ቤት ላይፍ ተሰቅላችሁ ብዙዋችሁ ታውቃላችሁ ማለት ነው። የእሷን ነገር አይዲያ ስትሰጡ እሱ አይዲያ ኮፒ አድርጎ እየሰራ ማለት ነው። እንደውም እኮ አይዲያ ምሰጠው ነበረ። አሁንም እኮ አልቀረንም፣ መጣን፣ እንሰቀላለን፣ እናወራለን ማለት ነው እንደፈለግን ማለት ነው። ግን የእናንተ ክፋት ነው እንጂ ያናደደን እኛ የትም አንቀርም። አፍያ ዛሬ ዝቅ ብላ ብታያት ነገ ደግሞ ከፍ ብላ ታያቷላችሁ። ሩታን ደግሞ መቼም አትጠላትም ማለት ነው። ሩታ እንድትጠላ ዝሙትን እንድነበራታታ ነው የምትፈልጉት እናንተ ማለት ነው አይደለም እኛ እናንተም ሰልችቷችኋል። ልንገራችሁ ማለት ነው አሳልፈን እንዴት ለሩታ ኦዲየንሶች እንሰጣለን ብላችሁ ነው እንጂ የአብርሽ ነገር ማለት ነው እውነቴ ነው የምላችሁ መራራ ሆኖባችኋል፣ መሯችኋል፣ እጅ ብሏችኋል ማለት ነው። እያየን እኮ ነው ላይፍ ላይ ተሰቅላችሁ ስታወሩ ማለት ነው። እና ዝሙትን አንደግፍም፣ ዝሙትን አንደግፍም። ዛሬ ደግሞ ድጋሚ አንድ ሴት ይዞ መጥቶ ነበር። ቪዲዮ ስላላየሁት ነው ማለት ነው እኔ እና ይሄን ነገር እንደዚህ እየተጨማለቀ ኖሩ። እንግዲህ ዛሬ ደግሞ ነገ መልስ ምን እንደምትሰጡ አናቅም። እንግዲህ ያቺን ዝሙተኛዋን ሴት ልደግፉ ነው ወይስ አሁን የመጣችዋ ልጅቷ ልትደግፉ ነው? የት እንደምትገቡ አናቅም፣ ምን እንደምታደርጉ አናቅም። ወይስ አለም ዘላለማችሁ ማለት ነው እሱም እናንተም ከሩታ ኦዲየንሶች ስትከራከሩ ወይም ደግሞ ከሩታ ኦዲየንሶች አብራችሁ ስትፋጩ ልትኖሩ ነው ማለት ነው። እልህ በለህ ከሆነ ማለት ነው እውነቴ ነው የምላችሁ። የሩታ እህቶች ደግሞ ተነሳባቸው ነው። እናንተ እውነቴ ነው የምላችሁ በርበሬ ብትቀሙ የሩታ እህቶች ደግሞ